ዳነ ምሕረት እናቴ ሰይጣን እንድታግበሰብስ ስግብግብ እንድትሆን አልጠግባይ እንድትሆን ምክር የሚሰጥ ዓለማችን ላይ ያለው ሀብት እኮ ለዓለም ብዙ ድሆች የሚተርፍ ነው። ግን ጥቂት ስግብግብ ሰዎች በልተው የማይጨርሱትን ሀብት ቆልፈው ያበላሹታል። ብልና ነቀዝ ይበላው ሲስገበገቡ ማለት ነው። በምን ምክንያት? እነዚህን ድንጋዮች ዳቦ የማድረግ አስተሳሰብ ስላላቸው። ግልጽ ነው አይደል? ስለዚህ እነዚህን ድንጋዮች ዳቦ እንዲሆኑ በላለ ክርስቶስ ምን አለው? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ይችን ቃል ተርጉመን እናበቃለን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም በብዙ ትርጉም ተተንትኗል። ብዙ ሊቃውንት ብዙ ብለውበታል። አንድ ሁለቱን ብቻ እናነሳለን። አንደኛው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት እግዚአብሔር ኑር ያለው ይኖራል፣ ሙት ያለው ይሞታል፣ ዳን ያለው ይድናል እንጂ በእግዚአብሔር ፈቃድ ነው እንጂ ሁሉ ነገር የሚሆነው ምድር ላይ ባለ ነገር አይደለም። ይሄ በእውነት በዚህ በኮቪድ ዘመን ሆነን ስናየው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ አያሰኝ ተውቂያ እኮ ነው ማስክ እያወጣ ሰው የሚያሳየው። የሆነ ህንጻ ሊገባ ሲል ይሄው ይዣል። ከአቅማችን በላይ እንድንፈተን የማይፈቅድ እሱ ከፈተናው ጋር መውጫ አድርጎልናል። ስሙ የተመሰገነ ይሁን። ማመስገን አለብን። ስንት ህዝብ ያልቃል። አፍሪካ ሬሳ በሬሳ ትሆናለች ተብሎ እኮ ብዙ ተብሏል፣ ተሟርቷል። ሰው ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ደግሞ ይህን ስላችሁ ሳኒታይዘሩ ምኑ እንዳተው አደራችሁ። ግን እውነት መመስከር አለብን። ጸሎት በተጀመረ የዛሬ ዓመት ታስታውሱ ከሆነ ጸሎት ይደረግ ነበር። ልክ ጸሎቱ በቆመ በማግስቱ ነው የመጀመሪያ ሰው የሞተው። ታውቃላችሁ? ሌሎች አይናገሩትም፣ እኛ ግን ይህንን ከመናገር ወደ ኋላ አንልም። ልክ ጸሎቱ ሲቆም በማግስቱ ሰው ሞተ እና እንደ ቀልድ ኧረ ሰው ሞተ ዛሬ ጸሎቱ ሲቆም ብለው ሳቁ። እኛ ግን አንስቅም። የጸሎትን ኃይል እናየዋለን። ወደድንም ጠላንም ዓለም ለጥቂት ጊዜም ቢሆን ጸልያለች። አልጸለየች የለም የሚሉት እነ ዶናልድ ትራምፕ ሳይቀር ጸልዩ አሉ እኮ። ዲያቆን ሆኑ እኮ። እግዚአብሔር ያሳያል። ጸልዩ የኛ ስራ ነው አይደል? ስርዓትህን ማር ዘንድ ያስጨነከኝ ለመልካም ሆነልኝ። ለመልካም አድርጎት ጸሎት መከራ የጸሎት ትምህርት ቤት መሆኑን ያየንበት ዘመን ነው። ሰው ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ፣ በቴክኖሎጂ ብቻ፣ በመድኃኒት ብቻ አይተነዋል። ይህንን መናገር አለ። ሁለተኛው ግን ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለች የእንጀራ አጸፋው አለመብላት ስለሆነ ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለችው በጾም ጭምር እንጂ በመብላት ብቻ አይኖርም። ሰው በጾምም ጭምር እንጂ ማለት ነው። ጾም ከእግዚአብሔር አፍ የወጣች ቃል ነች። አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር ከማለቱ በፊት እግዚአብሔር አትብላ ነው ያለው። ዕፀ በለስን አትብሉ ነው ያለው አይደል? ከእግዚአብሔር አፍ የወጣች የመጀመሪያይቱ ሕግ ቀዳሚት ሕግ ጾም ነበር። ስለዚህ ሰው ስለበላ ስለጠጣ ብቻ አይደለም ከእግዚአብሔር አፍ የወጣችውን ሕግ ጾምን በመጾምም ጭምር ነው የሚኖረው። ጥልቅ ነች ጾም፣ ብዙ ነገር አላት። ቤተክርስቲያን ጾምን በፍቅርን የምታየው እማ ለጸሎት ይላታል ማሪሳ። የጸሎት እናት ነች ጾም። የምን የጸሎት እናት። ሰው በፍስክ ጊዜ ነው በጾም ጊዜ ነው የመጸለይ ዝንባሌ ያለው። ብዙ ጊዜ ክርስቲያን ከመብላቱ በፊትም በኋላም መጸለይ ያለበት። ግን ብዙዎቻችን ካረሳ ነው እንኳን ብዙ ሰው የሚጸልየው የትኛው ነው? ከመብላቱ በፊት ነው። ባዶ ወደን ሲሆን ትጸልያለህ፣ ትዝ ይልሃል፣ ስትጠግብ ትረሳዋል። ጾም የጸሎት እናት ነች። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች። ሰው ሲጾም አፉ ይዘጋል። አፉ ዝግ ሲዘጋ ደግሞ በጣም ብዙ ኃጢአት ይቀራል፣ ያንደበት ኃጢአት። ወነቃ ለአንበ የእንባ ምንጭ ነች። ሰው በጾም ወቅት ሲጸልይ መንፈሳዊ ስሜት ይሰማዋል። ሌላ ቀን የሰማው ቃል እግዚአብሔር ያላስለቀሰው ልቡን ያልነካው ይነካዋል። ወጥንተ ኩሉ ገድል ሰናይት የመልካም በጎ ስራ ሁሉ ምንጭ ነች። በሌላ ስፍራ ደግሞ ታጸምም ኩሎ ፍትወታተ ዘሥጋ የስጋን ምኞት ሁሉ ምን ትላል? ጸጥታ፣ ዝሙትን ያጠፋል። ከሚጾም ሰው አፍ እሳት ይተፋል ይላል አባ ጊዮርጊስ። የሚጸልይም አይኑን ይወጋዋል። ስለዚህ ጨንቆታል ሰይጣን ወዴት እንደሚሄድ። ችግሩ ሲፈታ እኛም አብረን እንፈታለን። እዚያ ይላል ወንጌሉ ተመልሶ ሲመጣ ቤቱ ተጠርጎ ያገኘዋል። ይህን ጊዜ ጓደኞቹን ጠርቶ
ከፊት ይልቅ ሌሎች 7 አጋንንት አብረው ይገቡበታል። ለዚያ ሰው ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ይሰውረን እግዚአብሔር። አሁን ግን በዚህ ሰዓት አብይ ጾም ማለት ሰይጣን የት እንደሚሄድ ጨንቆታል። ቢያንስ ጸጥ ብለናል፣ ተረጋግተን ከሌላው ጊዜ በላይ። ጾም በጣም ብዙ ጥቅም አላት መንፈሳዊ። ሌላው ጾምን ከረሃብ አንጻር ማየት የለብን። አንዳንድ ሰው ጾምን ረሃብ አድርጎ የሚረዳ ሰው አለ። ደስ የማይለውም አለ። ቅድም ሲነገር ነበር አጽዋማት ይቀንሳሉ። በፊት ተሐድሶች ነበሩ፣ አሁን ደግሞ ሌሎች መጡ ጾም የሚቀንሱ። በአንድ ወቅት መግለጫ አውጥተው ታስታውሱ ከሆነ በማህበሩ መልስ ተሰጥቷልና አጽዋማት ሲቀንሱ ምንድን ያሉት? የሐዋርያት ጾም መጾም ያለበት 12 ቀን ነው። ለምን? ተራቀው ሞተዋል እኮ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? 120 ሺህ ነው። ስለዚህ ሐዋርያት ጾም 12 ቀን ከሆነ የነነዌ ጾም 120 ሺህ ቀን መጾም አለበት። ላለመጾም ሰበብ ፍለጋ ማለት ነው። በዛ እርግጥ ብዙ ነው፣ ጾም ብዙ ነው። ይሄን ማመን አለብን። በቁጥር እኮ ብዙ ነው። ከዓመቱ የሚበዛውን እንጾማለን። ወደ 8-9 ወር እንጾማለን። ምናልባት 8-9 ወር ስል አንዳንድ ሰው እንዴ አልደመርኩትም ነበር ለካ ገለውናል እንዳትሉ አይደል። በቁጥር ከሆነ ብዙ ነው። ግን ቤተ ክርስቲያን ያበዛችው የምንራብበትን ጊዜ ሳይሆን የምንጠግብበትን ጊዜ። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። እያበላችን ነው ቤተ ክርስቲያን። እናት እንዴት ነው ልጅ እየተነጫነጨ እችን ብቻ ጉረስና ከዛ በኋላ ይበቃል ትላለች አይደል? እያረሳሳች እችን ብቻ ትላለች። ቤተ ክርስቲያንም አሁን ተፈታ፣ አሁን ደግሞ ተያዘ እያለች ጾም ማለት ነው እንጂ እንደዛ ነው የምትወደው። ቅዱስ ዮሐንስ አፈወርቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተህ ስትወጣ ትልቅ ሕንፃ ይሰጣል ቢባል ይስማማል አይስማማም? ሕንፃ አረኩት ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው? መንግስተ ሰማያትን ለመውረስ ሰው እድሜውን ሙሉ ቢጾም ያዋጣል? ያዋጣል? ለዘላለም ሕይወት ማለት ግን ቤተክርስቲያን አቅማችንን ስለምታይ ምን ያህል ለጾም እንደምታደላ የምታውቁት። አንድ ሰው በጽኑ ደዌ የተያዘ ሰው መድኃኒት የሚወስድ ሰው እንዲጾም አይገደድም፣ ታውቃላችሁ። ግን የሚሞት ከሆነ እስኪሞት ድረስ ይጹም ይባል። እስኪሞት ይብላ አይደለም የሚባል ይጹም። መንፈሳዊት ቤተክርስቲያን ነች እና ሐዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሐዘን ነች፣ ወትፍሲት ለጠቢባን የጠቢባን ደስታ። ሰነፎች ጾም ያስጠላቸው ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰው አለ። ሐዘን ለአብዳን ማለት ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው? ይህን ልናገርና ያበቃል። እግዚአብሔር ብዙ እንዲህ አድርጋችሁ ጾሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም፣ ዘሎታል። ዘለለውና ስትጾሙ ብሎ ነው የጀመረው። ምን ስትሉ? መቼስ መጾምማ እሱ የታወቀ ነው አለ። መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም። ስትጾሙ አለ አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ ነው። ስትጾሙ እንደ ግብዞች አጣውልጉ፣ ለታይታ አታድርጉት፣ ለተሪዮ አታድርጉት አለ። በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ። ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች። አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል። በምሳው የከበረ ይለዋል የኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ ወጪ የምሳ የለ ብሎ ሊያጣራቅም ይጾማል። የጽድቅ አይደል? አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል። የጽድቅ ነው አይደል? ስለ ጽድቅ ማለት ምንድነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በአገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል አያስፈልገን? ያስፈልገን። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም የማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦት ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ?
ሂሳብ ላይ ችግር አለ እንዴ? ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ጋኔን ያለበት ልጅ ያለው ሰው ልጁን አምጥቶ ማን ነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንት ሆነው እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንት ሆነው ግን ይሄ ጋኔል ደግሞ ክፋቱን መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መች ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስ ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኝ። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል። ጌታ ሆይ አምናለሁ አለማመኔን እርዳው። አምናለሁ አለማመኔን እርዳው ማለት ምንድነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ህዝቡ ዞረና እማታምንና ጠማማ ትውልድ እስከመቼ ከእናንተ ጋር ኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ ይላል። ስሙ የተመሰገነ ይሁን።